ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የሀገሪቱ ሁኔታ በአጠቃላይ በአማራ ክልል እየተካሄደ ስላለው የሉና ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ መስመር ላይ አግኝቻለሁ። አርበኛ አስረስ ምናልባት ወደ ጎንደሩና ሸዋው ተጋድሎ ለመመለስና እንደው ተልኳቸው ግባቸው ምንድነው? እነዚህ ጦርነቶች በእናንተ እቅድ የመጡ ወይስ አገዛዙ በተለይ አሁን ሸዋ ላይ እንደምንሰማው ከሆነ ወደ አዲስ አበባ ፋኖ ሰብሮ ይገባል በሚል ስጋት ከወዲሁ ሳይቃጠል በቅጠል ቀድሜ ላዳክማቸው እዛው ባሉበት በሚል መሪዎቹ ላይ ያነጣጠረ ቀደም ሲል አንተም እንዳልከው በኤሊት ፎርስ በባህር ኃይል በኮማንዶ በሪፐብሊካን ጋርድ አሉኝ የሚላቸውን ኃይሎች ሁሉ አሰልፎ የተዋጋበት ጦርነት እንደሆነ ይታወቃል። እንግዲህ እናንተ ከዚህ ጦርነት ማብቂያ በኋላ ምንድነው የምትጠብቁት? ጎንደር፣ ሸዋ እነዚህ ጦርነቶች ውጤታቸው ምን እንዲሆኑ ነው በመጨረሻ የምትጠብቁት? ቀድም እንዳነሳውልህ አገዛዙ በተለይ ከፍተኛ ፍርሃቱና መርበድበድ ውስጥ በመግባቱ ምክንያት በዋናነት የአማራ ፋኖ ብሔራዊ ንቅናቄ በዚህ ፍጥነት ድርጅታዊ ቁመና ይዞ ለውጊያ ብቁ ሆኖ በአንድነት ይሰለፋል ብሎ ማሰብ አልቻለም ነበረ። ይሄ ከፍተኛ ቅዠት ውስጥ ከቶታል። አገዛዙ አቅዷቸው የነበሩ የጥፋት ፕሮጀክቶችን ሁሉ መልሶ እንዲከልስ አድርጎታል። በዚህም ምክንያት ከፍተኛ ፍርሃት ውስጥ በመሆኑ በተለይ ኤሊት ፎርሱን ሸዋ ላይ በማጠራቀም ከጎንደር አቅጣጫ በጎጃም እና በወሎ አዋሳኝ ቦታዎች አባይ ሸለቆን ተከትሎ ወደ አዲስ አበባ የሚወስዱ መንገዶችን ደራ፣ ወግዲ፣ ሸበልበረንታና ሌሎች የተጠቀሱ ቦታዎች አካባቢ ነው ከፍተኛ የኃይል ስምሪት አድርጎ የነበረው። ይሄ በእርግጥም አገዛዙ ፍርሃት ውስጥ መሆኑን በሚገባ የሚያመላክት ነው። በሌላ በኩል ራሱ በፈጠረው የጦርነት ትርክት ከሌሎች የቀጠናው ኃይሎች ጋር የለየለት ጦርነት ውስጥ እገባለሁ የሚል አንዳንዴ በተዘዋዋሪ አንዳንዴም በይፋ እየተነገረ ያለ በመሆኑ የቀጠናው ኃይሎች ትብብር አድርገው ሙሉ በሙሉ ያስወግዱኛል የሚል ፍርሃት ውስጥ በመሆኑ ያደረጋቸው ናቸው የሰሞኖቹ ተጋድሎች። ይሄ ተጋድሎ በእኛ በኩል ተጠናክሮ ነው የሚቀጥለው። በአዲስ እቅድ በአዲስ አወቃቀር በራሳችን የዘመቻ ፕላን ለአንዴና ለመጨረሻ ጊዜ አገዛዙን ለማስወገድ የሚደረጉ ወታደራዊ እንቅስቃሴዎች ይኖራሉ። ስለዚህ የተለየ ተጋድሎ በአዲስ የአንድነት መንፈስ የተሻለ ውጤት የተሻሉ ስትራቴጂካዊ ድሎች አንድ ቦታ ሁለት ቦታ ሶስት ቦታ ሳይሆን በተቀናጀና በተደራጀ መንገድ ለመጨረሻው ድል የሚያበቁ ተጋድሎች መደረጋቸው ይቀጥላሉ። አርበኛ አስረስ ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅን በተመለከተ ይፋ ያደረገው ነገር አለ። በተለያዩ አውደ ውጊያዎች የሚማረኩ እጅ የሚሰጡ የሚሊሻና የአድማ በታኝ አባላት በትክክል ነገራቸው ኤርትራ ወታደሮች የሻቢያ ወታደሮች ናቸው እየተዋጓቹ ያሉት በሚል የማዘናጋትና የማወናበድ በዚህም ለአማራ ህዝብ ህልውና እንሰዋለን የሚሉ ሚሊሻዎች ከፊት እንዲመጡ ከፍተኛ የፕሮፓጋንዳ ስራ ተሰርቷልና ከዚህ አንጻርስ ይሄ የምህረት አዋጁን በተመለከተም አንድ ላይ እንድትመልሰው ነው። እነዚህ ሚሊሻዎችና አድማ በታኝ ናቸው በአሁኑ ሰዓት ለአብይ አህመድ በአማራ ክልል ለመቆየት እንደ እድሜ ማራዘሚያ እየተጠቀማቸው የሚገኘው። ከምህረት አዋጁ ጋር ለነዚህ አካላት የምታስተላልፉት ጥሪ ምንድን ነው? የምህረት አዋጁን በተመለከተ እዛው አዋጁ ላይ በዝርዝር አስቀምጠነዋል። የምህረት አዋጁን ማውጣት ያስፈለገበት ምክንያት አተገባበሩ የምህረት አዋጁን በማስፈጸም ረገድ እነማን በተዋናይነት ይሳተፉበታል፣ ማን ምን አይነት ኃላፊነት አለው የሚለውን በዝርዝር ስለተቀመጠ አድማጮች እሱን እንዲያነቡት መጋበዝ ፈልጋለሁ። ሆኖም አብይ አህመድ በዋናነት ኢትዮጵያውያንን እርስ በርስ አንደኛውን ብሔር ከሌላኛው ብሔር አንደኛውን የፖለቲካ ኃይል ከሌላኛው የፖለቲካ ኃይል ጋር በማጋጨት ከዛ አለፍ ሲልም ደግሞ አንድ አካባቢ ላይ ወይ በአንድ ብሔር ልጆች መካከል ግጭት በመፍጠር እድሜውን ማራዘም የሚፈልግ እንደሆነ በተለያዩ ቦታዎች ካደረጋቸው እንቅስቃሴዎች መገንዘብና መረዳት ይቻላል። ለምሳሌ በኦሮሚያ ክልል ብትሄድ ታጣቂ ኃይሎችን ያደራጃል። ጋሸና ሲርና ምናምን በሚባል አደረጃጀት ውስጥ አዳዲስ ኃይሎችን ይፈጥራል። በሌላ በኩል ሚሊሻና ልዩ ኃይል ያደራጃል። ትግራይ ብትሄድ የሰላም ኃይል ወይ ሀራ መሬት የሚባል ኃይል አደራጅቶ ስፖንሰር አድርጎ ከፋኖ ጋር ጭምር አዋግቶታል። እንደገና ወደ አማራ ክልል ሲመጣ ደግሞ በራሱ መንገድ ሌላ የፋኖ ሴክት መፍጠር ስላልቻለ ነባሩን የሚሊሻና የአድማ ብተና ስያሜ በመጠቀም ወጣቶችን ከተለያየ ቦታ በማፈስ በማጠራቀም ከፋኖ ጋር እንዲዋጉ እርስ በርስ እንዲዋጉ በማድረግ ነው እድሜውን ማራዘም የሚፈልገው። ስለዚህ ይህንን ታሳቢ በማድረግ ይህ አገዛዝ ለሁሉም አማራ ህልውና አደጋ መሆኑን በመረዳት በተሳሳተ መንገድ በኢኮኖሚ ጥያቄ በሌላም ፖለቲካዊ ምክንያት ይህንን አገዛዝ ተቀላቅለው እየተዋጉን ያሉ ወገኖቻችን አፈሙዛቸውን ወደ ጠላት እንዲያዙ
እንዲዞሩ እሱም ማድረግ ካልቻሉ ደግሞ አፈሙዛቸውን አስቀምጠው በሰላም ኑሯቸውን እንዲመሩ የፋኖ ኃይል ደግሞ አስደናቂውን ተጋድሎ የበለጠ አቀጣጥሎና በተደራጀ ሁኔታ የአማራን ህዝብ ነጻነትና ማህበራዊ ረፍት እንዲያመጣ የበኩላቸውን በጎ ሚና እንዲጫወቱ ከዚህ በፊትም ተደጋጋሚ ጥሪዎችን ስናደርግ ነው የቆየነው። በተደራጀ መንገድ የምህረት አዋጅ ሲታወጅ ኮሚቴ ተቋቁሞ ፎርም ተዘጋጅቶ ለታችኛው መዋቅር ሁሉ መመሪያ ሲሰጥ ግን ይሄ የመጀመሪያው ነው። ገና የምህረት አዋጁ በታወጀ በሰዓታት ልዩነት ውስጥ በርካታ ሚሊሻ አድማ ብተናና የመከላከያ ኃይል በታችኛው መዋቅር እየተቀላቀለ አቀባበል እየተደረገለት ነው የሚገኘው። አፈጻጸሙ ታይቶ የበለጠ ተጠናክሮ የሚቀጥልበት ሁኔታ ነው ሊኖር የሚገባውም የሚችለውም። ይህንን ለመተግበር የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር ሙሉ አቅምና ቁርጠኝነት ያለው መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። እንግዲህ አርበኛ አስረስ ዳምጤ አሁን ወደ እናንተ ገፍቶ የመጣው ጥያቄ አብይ አህመድ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ በእኛ የመረጃ ምንጮችም እንዳረጋገጥ ነው አንድ ነገር ማድረግ ተፈልጓል። ይሄ አንድነት ከምንም ጊዜውም በላይ ሊያጠፋው እንደሚችል አውቆታል። ለዚህም የተለያዩ ነገሮችን መፍጠር ነበረበት። አንድም በትግራይና በኤርትራ ላይ ጦርነት በመክፈት የፋኖን አቋም በህብረተሰቡ ዘንድ ምን አይነት እንደሚሆን ማየትና ማጋለጥም ይፈልጋል። ስለዚህ እነዚህ አካላት ላይ ጦርነት በሚከፈትበት ጊዜ ፋኖ ከማን ጋር ነው የሚሰለፈው? ምን አይነት አቋም ሊወስድ ይችላል? ይሄ በሀገር የመጣ ጉዳይ ነው። በሀገር ሲመጣ አንድ ላይ አብረን እንቆማለን የሚል ከወዲሁ ብልጽግና ዲጂታል ሰራዊት አማካኝነት እንዲህ አይነት አጀንዳ ቅርጽ ተይዞለት በከፍተኛ ደረጃ ሊደምቅና እንዲጎላ እየተደረገ ነው። እውነት አብይ አህመድ የማይቀር ጦርነት እየመጣ እንዳለ እየሰማን ነው። ወደ ሰሜንም ጦሩን እያጓጓዘ ነው። እንደሚሉትም ከሆነ ከጎንደር የምናስወጣው ለሰሜኑ ጦርነት ነው እያሉ ነው። ፋኖ ምን አይነት አቋም ሊኖረው ይችላል? አብይ አህመድ ከነዚህ አካላት ጋር ጦርነት ቢገጥም ፋኖ አሰላለፉ ምን ሊሆን ይችላል? አመሰግናለሁ መሳይ። አንድ ነገር መናገር የሚቻለው የሚገባውም የአማራ ህዝብ ጣቱን የሚጠባ ህጻን ልጅ አይደለም። ማየት ይችላል፣ ማስተዋል ይችላል። እያንዳንዱን አርሶ አደር መኖሪያ ቤቱ ላይ እያለ የጨፈጨፈው ከመቀሌ የሚተኮስ መድፍ አይደለም፣ ከአስመራ የሚወነጨፍ ድሮን አይደለም። ይልቁንም በየጓሯችን፣ በየቤታችን፣ በየቀያችን፣ በአምልኮ ቦታ፣ በእርሻ ቦታ፣ በመንገድ ላይ፣ በገበያ ቦታ፣ በሌሎች ማህበራዊ ኢኮኖሚያዊ እንቅስቃሴዎች ላይ እያለ ህፃናትን፣ ወጣቶችን፣ ሴቶችን፣ አረጋውያንን ሳይለይ እየጨፈጨፈ ያለው አገዛዝ እዚሁ ደጃችን ላይ ነው ያለው። ይሄንን አገዛዝ በማስወገድ ህልውናችንን ማስከበር ከምንም በላይ ቀዳሚው አጀንዳችን ነው። እያንዳንዱ እንቅስቃሴያችን የሚቃኘው ከአማራ ህዝብ ዘላቂና ሁለንተናዊ ምሉዕነት ያላቸው መብቶች መሰረት ነው። እነኚህ መብቶች እነኚህን ጥያቄዎች በማይሸራረፍ መንገድ ኮምፕሮማይዝ በማያደርግ መንገድ ኢትዮጵያ ውስጥ የሚኖሩ አጠቃላይ የኃይል አስተላለፎችን፣ ትብብሮችን እንቃኛለን፣ እናያለን። እዚህ ላይ አሁንም አገዛዙ ደጋግሞ ትርክት ለመገንባት የሚያደርገውን እንቅስቃሴ የፋኖን ተጋድሎ በሁለተኛነት በተላላኪነት በአጀንዳ ተቀባይነት ለመፈረጅ የሚደረግን የጠላት አጀንዳ በማራገብ የተጠመዱ ወገኖች ደጋግመው እንዲያስቡበት የምፈልገው ነገር በዚህ ሰዓት ከአማራ ህዝብ የህልውና ትግል አጀንዳ የሚቀድም ምንም አይነት አጀንዳ እንደሌለ አይደለም። ለኛ ለቀጠናው ኃይሎችም ከዚህ የበለጠና የከፋ አጀንዳ እንደሌለ መታወቅ አለበት። በእርግጥ አብይ አህመድ ኢትዮጵያ ውስጥ ካሉትም ጋር ሆነ ከውጭ ካሉት ኃይሎች ጋር እንቅስቃሴ የሚያደርገው ጦርነቱን ቀጠናዊ ለማድረግ የሚፈልገው የፋኖን ተጋድሎ መቋቋም ስላልቻለ ወይም ደግሞ የአማራን ህዝብ የህልውና አደጋ በከፋ ሁኔታ ለማስቀጠልና የአማራን ህዝብ በባርነት ለመያዝ ያደረገውን ወታደራዊ ስምሪት በጠንካራ ምከታ ስለቆመ በጠንካራ ብሔራዊ ንቃት እና አስተውሎት ስለተመከተ ይሄንን አጀንዳ በሌሎች አጀንዳዎች በማለባበስ በሌሎች አጀንዳዎች ስር እንዲዋጥ በማድረግ ህዝቡ ለብሔራዊ አጀንዳዎች ያለውን ስስ ስሜትና ፍላጎት እና ኢትዮጵያ ውስጥ ባለ የሀገረ መንግስት ግንባታ ታሪክ የነበረውን የጎላ ድርሻ መሰረት በማድረግ ያለውን ሴንቲሜንት ተጠቅሞ ከአጀንዳው ለማናጠብ እና ወደሚፈልገው መንገድ ለመምራት የሚያደርገው እንቅስቃሴ እንጂ አሁንም ቢሆን ዛሬም ድረስ የአብይ አህመድ ዋነኛ አጀንዳው የአማራን ህዝብ ማንበርከክ፣ የአማራን ህዝብ በባርነት ውስጥ ማቆየት መሆኑ መታወቅ አለበት። ጦርነት ይጀመራል አይጀመርም፣ ከማን ጋር እንዴት የሚለውን እንግዲህ በሚከሰት ጊዜ ብንነጋገርበት የተሻለ ነው የሚሆነው። አንድ ነገር በእርግጠኝነት የምነግርህ ግን መሳይ፣ እኛ ከአማራ ህዝብ መብትና ጥያቄዎች የዘለለ ያለፈም ያነሰም አጀንዳ የለንም። ውግንናችንም ከህዝባችን ጋር ነው፣ ከማንም ጋር ሳይሆን ከአማራ ህዝብ ጥያቄዎችና መብቶች ጋር ነው። የትኛውም ምድራዊ ኃይል ከአማራ ህዝብ ነጻነት፣ መብት፣ ህልውና ጋር በቀጥታ የሚጋጭ ከሆነ ወይም ከጥያቄዎቻችን በተቃራኒ የሚሰለፍ ከሆነ እንከላከለዋለን፣ እንዋጋዋለን። ከዚህ መብታችን
ጥያቄያችን ከነጻነት ጥያቄያችን ከህልውና ጥያቄያችን በተቃራኒ የማይሰልፉ ኃይሎች ጋር የምንዋጋ ደግሞ መርሰነሪዎች ቅጥረኛ ነፍሰ ገዳዮችም አይደለንም። ጦርነት ናፍቆንም አይደለም። ህልመኛ ወጣቶችን በየቀኑ እየገበርን ያለ ነው። በየቀኑ ከፍተኛ መስዋዕትነት እየከፈልን ያለ ነው። ሰላምን ፍለጋ ነው። ለህዝባችን ማህበራዊ ረፍትን ፍለጋ ነው። ስለዚህ በእነኚህ መመዘኛዎች መሰረት እያንዳንዱ እንቅስቃሴያችን ይሰላል ማለት ነው። እንግዲህ አርበኛ አስረስ ማረ ዳምጤ ስለ አዲሱ ድርጅታችሁ ወይም ንቅናቄያችሁ የአማራ ፋኖ ብሔራዊ ንቅናቄ የተወሰነ መረጃ ካለ ነው። ንቅናቄው ተመስርቷል። በዚህ አጭር ጊዜ ውስጥ ከፍተኛ የሆነ ንቅናቄ በተለይ በህዝቡ ውስጥ የሰጠው ተስፋ ቀላል የሚባል አይደለም። ይሄ አንድነት በብዙዎች ልብ ውስጥ ተስፋን የፈነጠቀ በአማራ ህዝብ ብቻ ሳይሆን በቀረው የኢትዮጵያ ህዝብም አንድ ሆናችሁ መምጣታችሁ የፈጠረው መነቃቃት እንዲሁ በቃላትም የሚገለጽ አይደለም። ምን እያደረጋችሁ ነው? ያው ድርጅታዊ ማዋቀር ቀላል እንዳልሆነ ይገባናል። አገዛዙን በድንጋጤ ውስጥ ሆኖ እናንተን ቶሎ ጎትቶ ወደ ጦርነት ውስጥ ለማስገባት ከፍተኛ ጥረት እያደረገን ያለው እናንተ የማደራጀት ፖለቲካዊና ወታደራዊ አንድነታችሁን የበለጠ ለማጠናከር እያደረጋችሁት ያለውን እንቅስቃሴ ለመረበሽ የተለያዩ ነገሮችን እያደረገ እንዳለ ይገባናል። በመረጃ ምንጮችም እንደነዚህ አይነት ነገሮች እየደረሱን ነው። ግን እናንተ በምን ሁኔታ ላይ ነው ያላችሁ? እንደው ባጭሩ ስለዚህ ጉዳይ የምትነግረን ነገር ካለ። ይሄ ድርጅት ምስረታ በጣም በእጅጉ የምንኮራበት እኔም ጓዶችም በዚህ ሂደት የተሳተፈ ሁሉም አማራ ፋኖ ብሔራዊ ንቅናቄ አመራርና የዚህ ድርጅት መስራች ድርጅቶች አመራር በፍጹም ወንድማማችነትና ቅንነት የተመሰረተ ድርጅት ነው። ይህ እውን እንዳይሆን አገዛዙ ቢሊየን ገንዘቦችን ፈሰስ አድርጎ በርካታ የፕሮፓጋንዳ ስራ ሰርቷል። በርካታ የፖለቲካ ስራ ሰርቷል። በርካታ ወታደራዊ ስራ ሰርቷል። የአካል ስብሰባ እንኳን ለማድረግ በጣም በሚያስቸግር ሁኔታ በርካታ አካባቢዎች ጓዶች ከተከታታይ የድሮን ጥቃቶች በተአምር ተርፈዋል። ስለዚህ ይሄ ሁሉ ነገር ዋጋ ተከፍሎበት ብዙ መንገድ ተራምደንበት የመጣ ድርጅት ነው። በእኔ እይታ ላለፉት በርካታ ዓመታት ወደ 50 ለሚጠጋ ዓመታት የአማራ ህዝብ በዚህ ልክ የገዘፈ ይህንን የሚያክል የህዝብ ድጋፍ ያለው ይህንን የሚያክል የታጠቀ ኃይል ያለው ይህንን የሚያክል አባል ያለው ይህንን የሚያክል ትልቅ አጀንዳ የተሸከመ አንድ ወጥ ድርጅት መስርቶ አያውቅም። ስለዚህ ህዝቡም ሰራዊቱም እንዳይልብኔሉ የሚጠብቀው ድርጅት ነው። እንዳነሳው እያንዳንዱ ነገር በአንድ ጀንበር የሚጠናቀቅ አይደለም። የድርጅቱ የላይኛው መዋቅር በይፋ ለህዝብ ተገልጧል። ሌሎች በየቀጠናው ያሉ በየእዝ ያሉ መዋቅሮች ይቀጥላሉ። እነሱን ለማሳካት ከፍተኛ አመራሩ 24 ሰዓት እየሰራ ነው የሚገኝ አንዳንድ በፍጥነት ያልተከናወኑ ነገሮች ሊኖሩ ይችላሉ። ሰራዊቱም ህዝቡም የሚጠብቃቸው እሱ በስንፍና ወይም በልግመት የመጣ ሳይሆን አንዳንድ ቦታዎች ላይ የቆዩ ችግሮችንም ጭምር በጣም በሚያርም መንገድ በችኮላ ሳይሆን በተሰላና በሰከነ መንገድ መሬት የያዘ ተቋም እንዲሆን ጥረቶች እየተደረጉ ነው ያሉት። በአጠቃላይ በድርጅቱ አመራር መካከል ያለው ጓዳዊ ቅርርብ፣ ወንድማማችነት እና አሰላለፍ በእጅጉ የሚያኮራ በእጅጉ ተስፋ የሚሰጥ በእርግጥም ትግሉን ማሸነፍ እንደምንችል በእርግጥም ትውልዱ በራስ በቅነት በራሱ አቅም በራሱ ተነሳሽነት ትግልን መጀመርም መምራትም ማሳካትም የሚችል መሆኑን በተግባር የተረጋገጠበት ክንውን ነው። እስካሁን እየተከናወኑ ያሉ ሂደቶች በየጊዜው ስብሰባዎች ይደረጋሉ፣ በየጊዜው ውይይቶች ይደረጋሉ፣ ውሳኔዎች ይተላለፋሉ። እያንዳንዱ ፖለቲካዊ ወታደራዊ እንቅስቃሴዎች ውሳኔና ብይን ይሰጥባቸዋል። አመራሩ በፍጹም ወንድማማችነት ተቀራርቦ በመስራት ላይ ነው የሚገኘው። ቀሪ የድርጅቱ መዋቅር ለማዋቀር እንዳልኩ 24/7 በመትጋት ላይ ነው የምንገኘው።